እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ለታዳጊዎች ደግሞ ሽልማቱ ረፍት ነው ዋተር ፓርክ ኩሪፍቱ ሄደው ረፍት ያደርጋሉ ቀኑን ሙሉ ያሻቸውን እየበሉ እየጠጡ እየገመጡ እየላሱ እየተጫወቱ በውሃ ጢባጢቤ ይጫወታሉ በውሃ ጢባጢቤ ይጫወታሉ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የህብረትና ያስቻሉ ቤተሰቦች ናቸው ለሽልማት ለረፍቱ ሻሞ የሚሉት ማርካን ትመጣለች መቅደስ ትመጣለች ጥያቄውን ከማን እንደምንጀምር 2000 ብር አግኝተው ነው የሚጀምሩት ከ75 ነጥብ በላይ የመጣ ደግሞ አስቤዛ ይሸመትለታል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነጻነት ወርቅ ነባላለሁ ሁላችሁም ትመጣላችሁ ስለመጣችሁ እናመሰግናለን ቀድሞ የነካ ጥያቄውን ይጀምራል እኔ ነክታችኋል ስል ነው የሚጀምረው እንቁላል ከሚጥሉ እንስሳዎች ውስጥ አንዱን ጥቀስ መቅደስ ዶሮ አይሽ ዶሮ አንቺ ቀድመሽ መተሽ ተናገርሽ እኔም መታችኋል ስል ነው ብያል ነበር ህግና እንትን ተቀዳተ ምንድነው ህግና ደንብ ተፈጻሚነት አላቸው ትላል ስንተኛው መልስ ነው አንደኛው መልስ ነው አንደኛው መልስ ወደዚህ እሺ እንቁላል ከሚጥሉ እንስሳቶች አንዱን ጥቀስ አንደኛው ዶሮ ሁለተኛው ወፍ ሶስተኛው ሰጎን አራተኛው እባብ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ተበዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ትሆናላችሁ የታዳጊ ነው ለታዳጊው ደግሞ ሽልማቱ ረፍት ነው ከ75 ነጥብ በላይ የመጣ አስቤዛ ይሸመትለታል እንደገና ደግሞ ዋተር ፓርክ ኩሪፍቱ ይሄዳሉ እዛ ሄደው በውሃ ጢባጢቤ ይጫወታሉ ያሻቸውን እየበሉ እየጠጡ እየገመጡ እየላሱ እንኳን ደህና መጣችሁ እንኳን ደህና ቆየህ አስቻለው ማን ነው አስቻለው ማለት ትወና የሚያሰራን ነው እሺ መቅደስ ኤሌኒ ምስክርና ሲሳይ እናንተ ትወና ተሰራላችሁ ሁላችሁ የት ሀምሌት ቲያትርና የፊልም ፕሮዳክሽን ኦኬ እንዴት ነው ስራ አሪፍ ነው እግዚአብሔር ይመስገን ምን እያጠናችሁ ነው አሁን ከትምህርታችን ጎን ለጎን ቲያትር እየተማርን ነው ቲያትር ትማራላችሁ አዎ ምታደቂው ቲያትር ያኛማን ነው ከኔውጭ እምይበረታው ሊሰራችሁ እሺ 25 ሰከንድ አለሽ ስንት ያክፍልሽ ዘንድሮ 7 ልጆች በኢትዮጵያ ውስጥ ሊማሩ የሚችሉትን የእጅ ጥበብ አይነቶች ጥቀሽ ዳንቴል ሰዎች ዛፍን ለምን ይጠቀሙበታል ለማገዶ የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ፊሽካ ሰዎች አሮጌ ጋዜጣ ምን ሊያደርጉት ይችላሉ ሊቀዳድዱት ይችላሉ ልጆች በኢትዮጵያ ውስጥ ሊማሩ የሚችሉትን የእጅ ጥበብ አይነቶች ጥቀሽ ዳንቴል አራተኛው መልስ ነው ሰዎች ዛፍን ለምን ይጠቀሙበታል ለማገዶ ብራቮ የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ፊሽካ ሰዎች አሮጌ ጋዜጣ ምን ሊያደርጉት ይችላሉ ይቀዳድዱታል አይቀዳድዱትም ማለት ነው እንግዲህ 50ዎች ሰዎች አይቀዳድዱትም ብለዋል ማለት ነው ሌኒ ደንሽ እግዚአብሔር ይመስገን ስንት ናችሁ የሀምሌት ቲያትርና ፊልም ፕሮዳክሽን ወደ 50 ምናምን እንሆናለን ብዙ ናችሁ ስንት ሴት ስንት ወንድ ነው ታልቆጠርኳቸው የት አካባቢ ነው ሁርታ አርሲ ከአርሲ ነው የመጣችሁ እንኳን ደህና መጣችሁ እንኳን ደህና ቆያችሁ አዲስ አበባ እንዴት ነው አሪፍ ናት ትሞቃለች አራሞቅም ትቀዘቅዛለች እሺ ልጆች በኢትዮጵያ ውስጥ ሊማሩ የሚችሉትን የእጅ ጥበብ አይነቶች ጥቀሽ ዲዛይነር ሰዎች ዛፍን ለምን ይጠቀሙታል ለቤት መስሪያነት የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ባንዲራ ሰዎች አሮጌ ጋዜጣን ምን ሊያደርጉት ይችላሉ የእጅ ስራዎች ሊሰሩበት ይችላሉ እሺ ልጆች በኢትዮጵያ ውስጥ ሊማሩ የሚችሉት የእጅ ጥበብ አይነቶች ጥቀሽ ዲዛይነር ሰዎች ዛፍን ለምን ይጠቀሙታል ለቤት መስሪያነት ቤት ለመስራት የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ባንዲራ ማራገቢያ አራጋቢ የሚባለው ሰዎች አሮጌ ጋዜጣ ምን ሊያደርጉት ይችላሉ የእጅ ስራ ሊሰሩበት እሺ ምስክር እንዴት ነህ ደህና ነህ ስንት ያክፍል ለምስክር 4 አርቲስት ልትሆን ነው
ብላችኋል እንግዲህ በርቱ እንግዲህ ማንበብ አለባችሁ ብዙ ማየት አለባችሁ ማንበብ አለባችሁ ልጆች በኢትዮጵያ ውስጥ ሊማሩ የሚችሉትን የእጅ ጥበብ አይነቶች ጥቀስ መሶብ ሰዎች ዛፍን ለምን ይጠቀሙታል ለጣውላ የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ትኬት ማለት ቀይ ቢጫ ካርድ ሰዎች አሮጌ ጋዜጣን ምን ሊያደርጉት ይችላሉ ይለማመዱበት ቅርጻ ነገር ጋዜጣ ታውቃለህ አዎ ምንድነው የተለያዩ ነገሮች የተጻፉበት ጋዜጣ ጎበዝ ልጆች በኢትዮጵያ ውስጥ ሊማሩ የሚችሉት የእጅ ጥበብ አይነቶችን ጥቀስ ምን አልክ ምስክር መሶብ ሰዎች ዛፍን ለምን ይጠቀሙታል በጣል እንደ ጣውላ ለእንጨት ስራዎች ጣውላ ሆኖ የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ቀይ ወይም ቢጫ ካርድ ሰዎች አሮጌ ጋዜጣ ምን ሊያደርጉት ይችላሉ ሊለማመዱበት ይችላሉ ኦኬ ሲሳይ እንዴት ነሽ ደህና ሁሉ ጤና እግዚአብሔር ይመስገን እሺ ቲያትር እንዴት ነው ጥሩ ነው ፊልምስ እንዴት ነው ጥሩ ነው ስንት ፊልም ሰርታችኋል እስካሁን እኔ እንጃ ብዙ ፊልም ሰርታችኋል በእውነት እሺ ልጆች በኢትዮጵያ ውስጥ ሊማሩ የሚችሉትን የእጅ ጥበብ አይነቶችን ጥቀስ ጌጣጌጥ ሰዎች ዛፍን ለምን ይጠቀሙታል ለማገዶ የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ቲሸርት ሰዎች አሮጌ ጋዜጣን ምን ሊያደርጉት ይችላሉ ሊያቃጥሉት ይችላሉ ልጆች በኢትዮጵያ ውስጥ ሊማሩ የሚችሉት የእጅ ጥበብ አይነት ጥቀስ ጌጣጌጥ ሰዎች ዛፍን ለምን ይጠቀሙታል ለማገዶ የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ቲሸርት ሰዎች አሮጌ ጋዜጣን ምን ሊያደርጉት ይችላሉ ያቃጥሉታል እሳት ማቀጣጠያ ያደርጉታል ብራቮ መጥፎ አይደለም ልጆች በኢትዮጵያ ውስጥ ሊማሩ የሚችሉት የእጅ ጥበብ አይነቶችን ጥቀስ 1 2 3 አልተመረሰም አራተኛው ዳንቴል ነው አንደኛው የሸክላ ስራ ነው ሁለተኛው ፈትል ነው ሶስተኛው ጥልፍ ነው አራተኛው ዳንቴል ነው ሰዎች ዛፍን ለምን ይጠቀሙበታል አንደኛው አልተመረሰም ቤት ለመስራት ለማገዶ ለእንጨት ስራዎች ነው አንደኛው ለመጠለያነት ጥላ ይሆናል በሚል የእግር ኳስ ዳኛ ሜዳ ውስጥ ምን ይዞ ይዳኛል ፊሽካ ካርድ ሶስተኛው አልተመረሰም አራተኛው ማረጋቢያ ባንዲራ ሶስተኛው ሰዓት ሰዎች አሮጌ ጋዜጣን ምን ሊያደርጉት ይችላሉ አንደኛው አልተመረሰም ሁለተኛው ሰዓት ማቀጣጠያ 3 እና 4 አልተመረሰም አንደኛው ይጥሉታል ሁለተኛው ሰዓት ማቀጣጠያ ያደርጉታል አሮጌ ጋዜጣን ሰዎች ምን ያደርጉታል ሶስተኛው መስታወት ማጽጃ ያደርጉታል አራተኛው እቃ መጠቅለያ ያደርጉታል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ለታዳጊዎች ደግሞ ሽልማቱ ረፍት ነው ዋተር ፓርክ ኩሪፍቱ ሄደው ረፍት ያደርጋሉ እግራቸውን ሰቅለው ረፍት ያደርጋሉ ያሻቸውን እየበሉ እየጠጡ እየገመጡ እየላሱ በውሃ ጢባ ይጫወታሉ የአስቻለው ቤተሰቦች ያመጡት ነጥብ 52 ነው ከአርሲ ነው የመጡት ከአርሲ የሐምሌት የቲያትርና ፊልም ፕሮዳክሽን ግሩፖች ናቸው ትልቅ ቦታ ሊታዩ ሰዎች ናቸው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው ለታዳጊዎች ደግሞ ሽልማቱ ረፍት ነው ዋተር ፓርክ ኩሪፍቱ ሄደው በቀኑን ሙሉ ከቤተሰብ አባላቸው ጋር ያሻቸውን እየበሉ እየጠጡ እግራቸውን ሰቅለው ረፍት ያደርጋሉ በውሃ የማይጫወቱ ጨዋታ የለም ጢባ ጢቤ ቦሊቦሊ ቅልልቦች እንኳን ደህና መጣችሁ የህብረት ቤተሰቦች እንኳን ደህና መጣችሁ ማርካን ናታኒም እድላዊትና ትንቢት ደህና ናችሁ እሺ ማርካ ልጆች ናቸው ቤተሰብ ህብረት ማን ነው ህብረት የቡድናችሁ ስም ነው ስንት ያክፍል ነሽ 5 ጎበዝ ምንድነው የምትሆኚው ወደፊት ዶክተር ባትሆኚስ ትሆኛለሽ የእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀሽ እንዴ አይለፍሽ ዝም ብለሽ የሆነ ነገር ተናገሪ
ደጋፊ ወይም ዳኛ በቡና ስነ ስርዓት ውስጥ ሰዎች ምን ያደርጋሉ? እጣን ያጭሳሉ። በምርቃት ቀን ላይ ማን ሊኖር ይችላል? ቤተሰብ ብዙውን ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? የሰው ፎቶ የሰው ፎቶ የእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀሽ። ዳኛ፣ ደጋፊ። 11ኛ ቡድን ነው ደጋፊ ባይዘው 12ኛ ልካርለችም። በቡና ስነ ስርዓቶች ሰዎች ምን ያደርጋሉ? እጣን ያጨሳሉ። በምርቃት ቀን ላይ ማን ሊኖር ይችላል ነው? ማን? ቤተሰብ። አንደኛው መልስ ነው። ብዙውን ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? የሰው። የማን ፎቶ? ለምሳሌ የእናት የአባት የቅድመ አያቶቻችን። የእናት የአባት የቅድመ አያት የቤተሰብ። ናታሊ እንዴት ነህ? ስንት ያክፍል ናታሊ? 7 ህብረት ስማችሁ በጣም ጠንካራ ነው። ህብረት ጓደኝነታችሁን ይገልጻል። ጓደኛ አይደለም ቤተሰብ ነው እኮ ቤተሰብነታችሁን ይገልጻል። ጎበዝ። የእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀስ። መሃል። በቡና ስነ ስርዓት ሰዎች ምን ያደርጋሉ? ያወራሉ። በምርቃት ቀን ላይ ማን ሊኖር ይችላል? ተመራቂ። ብዙውን ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? አብስትራክት ስዕል። በእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀስ። መሃል። አማካኝ። በቡና ስነ ስርዓት ውስጥ ሰዎች ምን ያደርጋሉ? ያወራሉ። ወሬ ያወራሉ። በምርቃት ቀን ላይ ማን ሊኖር ይችላል? ተመራቂው ተመራቂዋ ወይ ተመራቂው። ብዙውን ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? አብስትራክት ስዕል። አብስትራክት ቀረ መጣ። ድላይት እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? እሺ፣ ቤተሰብ ናችሁ? አዎ። ምን አይነት ቤተሰብ ናችሁ? ያጎት ልጆች ናችሁ። ስንት ያክፍልሽ እንጂ? 8። ትምህርት ቆንጆ ነው። ምን ነው የምትሆኚው ወደፊት? ጠበቃ። ጠበቃ ባትሆኚስ? እሆናለሁ። ትሆኛለሽ? በእውነት? እሺ። መሆን የማትፈልጊው ምንድን ነው? ሹፌር። በእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀሽ። አጥቂ። በቡና ስነ ስርዓት ውስጥ ሰዎች ምን ያደርጋሉ? ቡና ይጠጣሉ። በምርቃት ቀን ላይ ማን ሊኖር ይችላል? የተመራቂው ጓደኛ። ብዙውን ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? ምስለ አድኖ። በእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀሽ። አጥቂ። አንደኛው መልስ ነው። በቡና ስነ ስርዓት ውስጥ ሰዎች ምን ያደርጋሉ? ቡና ይጠጣሉ። ብራቮ። በምርቃት ቀን ላይ ማን ሊኖር ይችላል? የተመራቂው ጓደኞች ይኖራሉ። ብዙ ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? ስዕል አድኖ። ሃይማኖታዊ ስዕል። ትንቢት እንዴት ነሽ? ድምፅሽን ከፍ አድርጊ። ትንቢት ስንት ያክፍል ነሽ? 9። ምንድን ነው የምትሆኚው አንቺስ? ቢዝነስማን። አሪፍ። በእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀሽ። በረኛ። በቡና ስነ ስርዓት ውስጥ ሰዎች ምን ያደርጋሉ? የቡና ቁርስ ይበላሉ። በምርቃት ቀን ላይ ማን ሊኖር ይችላል? ጎረቤት። ብዙ ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? ጌጣጌጥ። በእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀሽ። በረኛ። ብራቮ። በቡና ስነ ስርዓት ውስጥ ሰዎች ምን ያደርጋሉ? የቡና ቁርስ ይበላሉ። የቡና ቁርስ ይቀርባል። የቡና ቁርስ ይበላሉ። በምርቃት ቀን ላይ ማን ሊኖር ይችላል? ጎረቤት። ብዙውን ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? ጌጣጌጥ። መጥፎ አይደለም። በእግር ኳስ ጨዋታ ውስጥ የተጫዋቾች ቦታ ጥቀስ። አንደኛው አጥቂ፣ ሁለተኛው አልተመለሰም፣ ሶስተኛው በረኛ፣ አራተኛው አማካይ ነው። ሁለተኛው ተከላካይ።
በቡና ስነ ስርዓቱ ሰዎች ምን ያደርጋሉ? ወሬ ያወራሉ፣ ቡና ይጠጣሉ፣ የቡና ቁርስ ይበላሉ። አራተኛው ቡና ይቆላሉ። በምርቃት ቀን ላይ ማን ሊኖር ይችላል? አንደኛው ቤተሰብ ነው። በምርቃት ቀን ላይ ማን ሊኖር ይችላል? ሁለተኛው አልተመለሰም መምህራን፣ ሶስተኛው ተመራቂ፣ አራተኛው ጓደኛ። ብዙውን ጊዜ ሰዎች ግድግዳ ላይ የሚሰቅሉት የምን ፎቶ ነው? አንድ ሁለት አልተመለሰም፣ ሁለት ሶስተኛው ሃይማኖታዊ፣ አራተኛው ቤተሰብ ነው። አንደኛው የሰርግ ነው፣ ሁለተኛው የልጆች ነው። የልጆች ፎቶ ይሰቀላል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። ዋተር ፓርክ ኩሪፍቱ ሄደው ራሳቸውን እግራቸውን ሰቅለው ከቤተሰብ አባላቸው ጋር እየተዝናኑ የፈለጉትን እየበሉ እየጠጡ ረፍት ያደርጋሉ አንድ ቀን ሙሉ። የአስቻለው ቤተሰብ ያመጡት ነጥብ 52 ነበረ። የህብረት ቤተሰቦች ደግሞ ያመጡት ነጥብ 74 ነው። 74 ከ52 ይበልጣል። አጋጣሚ ሆኖ እነሱ መሄድ ያለባቸው ይመስለኛል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። ዋተር ፓርክ ኩሪፍቱ ሄደው ረፍት የሚያደርጉበት ነው። ረፍት ያደርጋሉ። ያሻቸውን እየበሉ እየጠጡ ከቤተሰብ አባላቸው ጋር ቀን ሙሉ በውሃ ጢባ ጢቤ ይጫወታሉ። በውሃ ቦሊቦል ይጫወታሉ። በውሃ እዚህ ለመምጣት የሚያስፈልገው መሳቀሻል ብቻ ነው። ትንቢት እንጀምር። በሹካ መብላት ፓስታ መብላት ማኮረኒ ብራቮ ማኮረኒ ኳስ መጫወት ጫማ በእግር መምታት እኮ ምን ጫማ በጫማ ታኮ ጫማ ኳስ ጫማ የኳስ ታኬታ ብራቮ ሪሞት ባትሪ ድንጋይ ብራቮ መሮጥ ሩጫ እሺ ማን አትሌት ብራቮ ቀይሮ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። ዋተር ፓርክ ኩሪፍቱ ሊሄዱ መሰለኝ። እንቀጥል። ኮፍያ መገለባበጥ ሄልሜት አውሬ ፀጉር ማሸት በሬ ወይም ቀንድ ላም ቀንድ አለው ትደስ ሌላ የተለየ ቀንድ። እሺ ዋሊያ ብራቮ መጽሐፍ ቀለም አስነካች መሳል ለምን ብሩሽ መሳል የምን የቀለም ብሩሽ ወይም የስዕል ብሩሽ የስዕል ብሩሽ በስመ አብ አጉሊ መነጽር ማይክሮስኮፕ እሱ የሚያጎላ መነጽር ማይክሮስኮፕ አይደለም የሚያጎላ መነጽር ማጉያ መነጽር ብራቮ መዝለል መንሸራተት ሸርተቴ ኩሪፍቱ ትሄዳላችሁ። አይ ደስ ብላችኋል። ሶሪ
ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የታዳጊዎች ለታዳጊዎች ደግሞ ሽልማቱ ረፍት ነው ዋተር ፓርክ ኩሪፍቱ ይሄዳሉ ረፍት ሊያደርጉ ከዛ ወደዛ ከሚሄዱ አንዶቹ እነሱ ናቸው የህብረት ቤተሰቦች ከቤተሰባቸው ጋር ሄዶ ቀን ሙሉ እየበሉ እየጠጡ እየላሱ እየገመጡ በውሃ ጢባጢቤ ይጫወታሉ ቦሊቦል ይጫወታሉ ቴኒስ ይጫወታሉ ግራውንድ ቴኒስ ይጫወታሉ በውሃ ቅልብልቦሽ ይጫወታሉ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው ሁላችሁም ትመጣላችሁ ያጎት ልጆች ያከስ ልጆች የአንድ አያት ልጆች የሰፈር ልጆች የትምህርት ቤት ጓደኞች እዚህ ለምጣት የሚያስፈልገው መሳቅ መቻል ብቻ ነው እኔ ነፃነት ወርቅነህ ባላለው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው ሁላችሁም ትመጣላችሁ ክፉ አይንካችሁ Bravo, 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 bravo.